ትክክል የሚሆነው የምር ሲያደርጉት ነው ወይስ ባያደርጉትም ትክክል ነው? አሁን እየተናገርክ ያለው መጀመሪያ ሃይፖቴሲስ እና ይሄ የተለያየ ነገር ነው። ሃይፖቴሲስ ዩዥዋሊ ምንድነው ሳይንቲፊክ ሜተድ ላይ ተቀይረ ነው አብዲሳን ነበር እየጠበቁ የነበረው ሰው ተጠርቼ ዋሌክስ ባያደርጉትም ትክክል ነው ወይስ? ኦኬ አሁን ትዝ ብሎኛል። እኔ የምልህ ግን ባያደርጉትም ትክክል ነው ያ ሃይፖቴሲስ ባይደረግም ትክክል ነው ወይስ ትክክል የሚሆነው ልክ ሲደረግ ነው? ለማስረዳት ልሞክር። ጥያቄውን ሰምቻለሁ። ሃይፖቴሲስ አይደለም እንትኑን ንገረኝና ላይክ አሁን እንትኑን ራሱ ላይክ አሁን ፌማ እየሰጠውን ዴፊኒሽን አብዲሳ ይሰጣል፣ ግን with a whole different የሆነ ሌላ እንትን ነው አገላለጽ ነው። አብዲሳ ያለውን ደግሞ ዋሌክስ በተመሳሳይ የሆነ ሐሳብ ነው፣ ነገር ግን በሌላ አገላለጽ ነው የሚገልጸው። እንዲህ በጣም ሰው ሲቀያየር የሆነ ኮንሲስተንት ነው ለመቀጠል በጣም ይቸግራል። ግን አንዳችሁ ብቻ ብትሆኑና ከአንዳችሁ ጋር ብንነጋገር would be very cool ለሁላችንም። አይ ምን መሰለህ ከአንድ ሰው ጋር የሆነ ሐሳብን ለማንሸራሸር ብቻ ሳይሆን እኮ ኢቨን ዲፍረንት የሆነ ፐርስፔክቲቭ የሚሰጥህን አጋጣሚ እኮ የአንድ ነገር በትክክል አንደርስታንድ ለማድረግ የተሻለም ሊሆን ይችላል። ከዲፍረንት ፐርስፔክቲቭ መስማቱም ራሱ ምናልባት ያልተግባባነው ነጥቦች ከተለያየ ሰው አመለካከት ስለዚህ የኔ ነው። ግን ደግሞ የሆነ ነገር ማግኘት አለብን አይደለ? ጊዜያችንን እስካቃጠልን ድረስ እኔ እዚህ ቁጭ ካልኩ ላይ ቀር አንተም ቁጭ ካልኩ ላይ ቀር ጊዜያችን ከጠፋ የሆነ ኮንክሉዥን ላይ መድረስ መቻል አለብን። እኔ የምታገኝ ሲቀየር ምናምን ግን ብሎ ምንድን ነው መሰለህ አይ ነው አርጊው መቀጠል እንችላለን። አርጊው ለማድረግ ከሆነ ሐሳቤ የነበረው ምናልባት ሊበታተንብህ ይችላል። ሐሳብ አንደርስታንድ ለማድረግ ከሆነ ግን እኔ ምንም የሚቸግር ነገር የሚኖር አይመስለኝም። ስለዚህ አሁን ለምሳሌ የአርቴሚስ ሁለቱ ኦርቢታል ሜካኒክሱንም ምናምን ጨረቃ ላይ ደርሶ የሚመለስበትን ፓዝ ምናምን ካልኩሌት ለማድረግ እነዛ ነገሮች ሲደረጉ ነው እውነትም የሆኑት ምናምን ነገር ለሚለው ጥያቄ አይ ዶንት ኖ ኤግዛክትሊ ሚኒንጉ ራሱ የጥያቄው ሚኒንግ ኦፍ ኮርስ በምናብ ካልኩሌት የምታደርገው አንዴ ቆይ ሳታስጨርሰኝ አንዴ ማለት የፈለግኩትን ጥያቄ እንዲገባ ነው። ጥያቄ ሳይገባ እንዴት ትመልስልኛለህ? እየሞከርኩኝ ነው። አልገባኝም ካልክ ማስገባት እኮ አለብኝ አይደለ? አይደለም የኔን አንደርስታንዲንግ አንተ እንዲገባል አድርገህ ከዛ በኋላ ተመልሳለህ። ጥያቄን ካልተረዳኸው why would you even bother to መመለስ? ስለዚህ ጥያቄ አልተረዳም አላልኩም። የሆነ oh my god እሺ ቀጥል። ጥያቄን አልተረዳውም አይደለም። ጥያቄ በደም ሴንስ የለውም። ምክንያቱም ላስረዳህ ነበር ለምን ሴንስ እንደሌለው። አንድ ነገር እውነት ነው የምትለው ለምሳሌ መጀመሪያ ኒውተን የሎው ኦፍ ግራቪቴሽን እና ሎው ኦፍ ሞሽንን ሲሰራ ኢት ዋዝ አ ሃይፖቴሲስ። ነገር ግን ሃይፖቴሲሱን ቴስት ሲደረግ አክቹዋል በጣም ፈርም የሆነ ኤቪደንስ ሲኖር ኤቪደንስ ውስጥ ታገኝና ያንን የዛ ኢኩዌዥኖች የካልኩሌሽን አቅም በትክክል ነገሮችን ፕሬዲክት ማድረግ የሚችሉበትን አቅም በደንብ እንዳጎነበቱ ሲገባ ያ ሃይፖቴሲስ ከመሆኑ ይቀርና እነዚህ ሎዎች ይሆናሉ። ስለዚህ ያንን ሎ ተጠቅመ በምናብህ ገና ፕላን ሲደረግ ከሁለት ወር በፊት ያንን ነገር ፕላን ሲደረግ እውነት ነው ወይ ሐሰት ነው ማለት ምን ማለት ነው? አክቹዋሊ የሆነ ሮኬት አልሄደም። አክቹዋሊ ፕራክቲካሊ ሆኗል ወይ ከሆነ ጥያቄ ኦፍ ኮርስ በሐሳብ ያደረከው ፕላን ያደረከው ነገር እውነት አይደለም። ነገር ግን እነዛ ሎዎች ኤግዛክትሊ በየትኛውም ጊዜ እያደረከውም መንኮራኮሩ ከምድር ተነስቶ የሚሄደውን ፓት በመከታተልም ሳይነሳ መንኮራኮሩ ምድር ላይ ያለ ገና ሎንች ሳይደረግ የሚሄድበትን ፓት ሁለቱም እውነተኛ ፓዞች ናቸው። በጣም ጥሩ እሺ ዋሌክስ አሁን ፎር ዩ ቤዚክ የሆነው ይሄ ምንድነው ለትሩዝ ቤዚስ ላይን ብለህ የምታስቀምጠው ነገር ሜቶዶሎጂው ነው ወይስ ሜቶዶሎጂው ባይኖርም ያ ዳታ መኖር ነው? ወይም ይሄ ፋክት ሃይፖቴሲስ የምትለው ነገር እሱ መኖሩ ነው ወይስ ሜቶዶሎጂው መጥቶ ያንን ፋክት ቬሪፋይ ማድረጉ ነው ዩር ቤዚስ ላይን? አሁንም ይሄም ጥያቄ ምንድነው ትሩዝ የምንለው ነገር
አክቹዋል ሪል የሆነ ነገር አለ። ስለዚህ የተለያዩ ኮንሰፕቶች አሉ፣ ኢማጂኔሽኖች አሉ እኮ ጭንቅላታችን ውስጥ የተለያዩ ላይክ አሁን እኔ እኮ ሳላስረዳ የሆነች አጭር መልስ ፈልጌ ስጠይቅ ዩ ዊል ስታርት በጣም ሎንግ የሆነ ማብራሪያ፣ ከዛ መሀል ላይ ሀሳቡን እንድትረዳው ብዬ ሳቋረጥ ደግሞ አታቋርጠኝ ትለኛለህ። አሁን የኔን እንትን ጥያቄ በደንብ ልብ አድርገህ ለመስማት ሞክረኝ። ትሩት ለምትለው ነገር ቤዝ ላይን የሚሆነ ያ ፋክት ምንም እንኳን ቬሪፋይ ባይደረግም መኖሩ ነው ወይስ አንተ ትሩ ነው ብለህ የምትቀበለው ያንን ፋክት ቬሪፋይ በምታደርግበት መንገድና ቬሪፋይ ተደርጎ ስታየው ነው ትሩ የምትለው? ያ ማለት ለምሳሌ ውሃ 100 ዲግሪ ሴንቲግሬድ ላይ ቦይል ያደርጋል የሚል ነገር ቢኖር ለአንተ ይሄ ነገር ትሩ ነው ብለህ የምትቀበለው ውሃ በ100 ዲግሪ ሴንቲግሬድ ሲተን ስታየው ነው ወይስ ባይተንም ስቴትመንቱ ትሩ ነው ብለህ ትቀበለዋለህ? ይሄን ንገረኝና ከዛ ልቀጥ። እኔ አንድ ነገር ትሩ ልል የምችለው የተረጋገጠ የሆነ ቬሪፋይ ማድረግ ሲቻል ነው። አለበለዚያ እውነት መሆኑን በምንም ላቃል። የተረጋገጠ የምትለው ምን ሲሆን ነው ነው እኮ ማይ ኩዌስችን እኮ እሱ ነው። ምን ሲሆን ነው የተረጋገጠ ነው የምትለው? ቬሪፋይ ሲደረግ ነው። እኔ አንድን ነገር እውነት ልል የምችለው እውነትነቱን ስረዳ ነው። የምረዳበት መንገድ የተለያየ አይነት ቬሪፊኬሽን ሜተድ መጠቀም ይችላለሁ። ነገር ግን እውነትነቱን ሳላቅ እውነት ነው ብዬ ልቀበላቸው። ቬሪ ናይስ። ስለዚህ አሁን ቬሪፋይ ሳይደረግ ወይም ሆኖ ካላየኸው በስተቀር ትክክል ነው ብለህ አትቀበልም ማለት ነው። የግድ እኔ ማየት የለብን። እሱ ማመን እኮ ነው ታዲያ። አንተ ማየት ሳይጠበቅብህ የሆነ ነገር ትክክል ነው ብለህ ከተቀበልክ ነው ወይ let me finish። ሁለታችሁም አትቀያየሩ ፕሊዝ። one of you ይሄ ማመን ነው ማይ ብራዘር፣ እያመንክ ነው ማለት ነው። አንተ ቬሪፋይ ማድረግ ሳይጠበቅብህ somebody else ቬሪፋይ ያደረገውን ዳታ ትሩ ነው ብለህ የምትቀበለው ከሆነ welcome to the world of faith my brother። ይሄ እቺ ብዙ ጊዜ ሰምቻት አውቃለሁ። ሴም ነገር ነው። ሁለቱም ቢሊፍ ነው፣ ሁለቱም ፌት ነው የሚለው ነገር የተሳሳተ ነው። እንግዲህ ኖ I'm not saying that ካንተ ላይ ተነስቼ ነው እኔ አሁን ሲባል ሰምቻለሁ ብለህ አዚፍ ከዚህ በፊት ሰምተው እንደምታውቀው ነገር ማድረግ የለብም። ለህሊና ታመን ዋሌክስ ላይክ ናቹራል ለሆነው ለህሊና ታመንና ቅድም ያልኩ ነገር ምንድነው ባታየውም ትክክል ነው ብለህ ትቀበላለህ ወይ? አዎ ማመን እኮ ታዲያ ይሄ ነው እኮ። የኔን ኤክስፕላኔሽን ልቀጥል ወይስ ያንተን ፖይንት በጣም ለማንጸባረቅ ነው የፈለግከው? ኦኬ ሁለቱ የተለያዩ ነገሮች ነው የምለው። ምንድነው ማንኛውንም ነገር አንድን ነገር እውነት ነው ብለህ የምትቀበለው ነገር፣ ለምሳሌ ለምሳሌ እናቴ ወላጅ እናቴ መሆኗን ያረጋገጥኩበት ዳታ የዲኤንኤ ኤቪደንስ የለኝም። ማንኛውንም ነገር እንደ ፌት እና ቢሊፍ ሲጀምር ዲፍረንስ አለው። ቢሊፍ ማለት ማንኛውንም ነገር እውነት ነው ብለህ የምትቀበለው ነገር ቢሊፍ ልትለው ትችላለህ። ነገር ግን ፌት ሲባል የሆነ ዶግማቲክ የሆነ ኢንሉ ኦር አጌንስት ኦፖዚንግ ኤቪደንስ እውነት ነው ብለህ ድረግ የምትልበት ነገር ነው። ስለዚህ አሁን የተናገርከው ነገር እኔ ለምሳሌ ስልኬን እየተጠቀምኩኝ ነው። ስልኬን ስጠቀም ውስጡ መካኒዝሞቹ የሶፍትዌር የራሱ የሆነ መካኒዝም ነው። ከዛ ላይ ሃርድዌሮቹ ላይ ደግሞ የተለያዩ ትራንዚስተር የምን የተለያዩ ቴክኖሎጂዎች አሉ። እነዛን ነገሮች እያንዳንዱን ትራንዚስተር እንዴት ኦፕሬት እንደሚያደርግና እንዴት ሊንክ እንደተደረጉ የግድ ማደርቦርዱን ከፍቼ እያንዳንዱን ነገር ለክቼ ኤቪደንስ ኖሮኝ አይደለም። የተወሰነ ትረስት ቢልድ ታደርጋለህ ስለሆነ ሲስተም። ለምሳሌ ስለ ህገ መንግስት የሆነ እያንዳንዱን ህግ አብጠርጥረህ አውቀህ እያንዳንዱን ህግ ቼክ አድርገህ አይደለም፣ ግን በሆነ ፕሮሰስ ትረስት ቢልድ ታደርጋለህ። የትረስት ማለት ግን ብላይንድ ፌት ነው ማለት አይደለም። ሁለቱ በጣም ዲፍረንት ሲሆነ ትርጉም አላቸው። አሁን የሳይንቲፊክ ኢንተርፕራይዝ የሚሰጠን ነገር አለ። በሳይንቲፊክ ኢንተርፕራይዝ ሜዲሲን ምናምን ቴክኖሎጂ
ስፔስ ኤክስፕሎሬሽን፣ ኢንቫይሮንመንታል የሆኑ ነገሮች ኤቭሪቲንግ ብዙ ነገሮች ትረስት አድርገን የምንሄደው ነገር አለ። ያንን ከሃይማኖት አይነት እምነት ጋር ሴም ነው ካልክ ዶንት ፕሪሰፖዝ እያደረግ ቀጣይ እንዲህ ሊለኝ ስለሆነ እንዲህ ብዬ ልመልስ እንዲህ አድርጎ እንዳይዘኝ እያልክ ውይይት እንድንቀጥል እኔ አልፈልግም። በፍጹም የሚገርም ነገር ጭራሽ ብቻ ተከትለ ሀሳብ ብቻ ይዘን ብንሄድ ጥሩ ነው። አብዲሳ ቆይ አላቋርጥም። ከአሌክስ ጋር ተመሳሳይ ስቴትመንቱን ስለምስማማው እኔንም ኩዌሽን ማድረግ ትችላለህ፣ ግን በደንብ እንድትረዳው የሆነ ፐርስፔክቲቭ ልስጥ ብዬ ነው። እዚሁ ላይ ማለት አንድ አይነት ነው። እኔ የተለየ ለአራተኛ ጊዜ ነው እየተቀያየራችሁ ያላችሁት እና ሁለታችን ብቻ ነው። ወይ አንዳችሁ ዝም በሉና ከአንዳችሁ ጋር ብቻ ልቀጥል። አብዲሳ አንዴ ጠብቀኝ ትችላለህ፣ ግን መግባባት ቃላት እየመዘዙ እሱን ከመሰንጠቅ ይልቅ የሆነ አንደርስታንዲንግ ላይ መድረሱ ይሻላል ብዬ እኮ ነው። እሺ ቀጥል። ከዛ ትቀጥላለህ። መጀመሪያ ከዋሌክስ ጋር ልቀጥል። ኦኬ ዋሌክስ ዋለሽ ብራዘር ያለው ናይስ። ስለዚህ አሁን አንተ ነገሮችን ቬሪፋይ የምታደርግበት ሜተድ ሳይንቲፊክ ሜተድ የሚባል ነው። ያንን ሳይንቲፊክ ሜተድ ግን መጀመሪያ ስትነሳ ሊፕ ኦፍ ፌዝ አለ። ትረስት በማድረግ ነው የምጀምረው ብለሃል አይደለ? ቅድም ወርድ ፎር ወርድ ሳይንቲፊክ ሜተዱን ትረስት አደርገዋለሁ፣ ምንም ችግር የለውም። ኦኬ ዋይ ትረስት? ምክንያቱም ኮንቲኒየስ የሆነ ፕሬዲክቲቭ የሆነ ሞዴል አለው እና ደግሞ ኮንቲኒየስ የሆነ ሪዛልት አለው። ኦኬ ናይስ። እሺ ስለዚህ በጣም ትረስት የሆነ ነው። ክራይቴሪያዎችን ንገረኝ አንተ። ትረስት ለማድረግ ምንድን ነው ክራይቴሪያ? አንዴ ድገምልኝ። ኮንቲኒየስ የሆነ ሪዛልት። አሁን ሳይንቲፊክ ሜቶድን ትረስት የማድረግበት መንገድ ምክንያት ምንድነው? አንደኛ በእንትኑ በሎጂኩ ቬሪፋይብል አንድ ነገር ትክክለኝነቱን እውነትነቱን ለማረጋገጥ ቬሪፋይ መደረግ የሚቻለው በትክክል ኦብጀክቲቭ የሆኑ ከኦፒኒየን እና ከባያዝ በተቻለ መጠን የራቀ ኦብጀክቲቭ የሆነ አመለካከት ይዞ ሜዥረብል ኳንቲፋይብል የሆነ ነገር በሚለው ኢቭን ምልከታው ይገዛኛል። ምክንያቱም ሎጂካሊ ሜክ ሴንስ። ሁለተኛ ደግሞ አክቹዋል ሪዘልት ላይ ስንመጣ እያንዳንዱ ሳይንስ የሚሰጠን ውጤቶች በጣም ምንድን ነው በጣም ጥሩ። ስለዚህ አሁን ኮንሲስተንት ሪዛልት ነው የምትፈልገው ማለት ነው። አንተ ያን ፕሮሰስ ቢውልድ ለማድረግ ኮንሲስተንት የሆነ ሪዛልት ትፈልጋለህ፣ ራይት? አሁን እሱ ጀነራሊ ለሁሉ ነገር አፕላይ ያደርገዋል አላደረገውም። እኔ እንትላለ ስለ ሳይንቲፊክ ሜተድ ነው አሁን የተናገርኩት። come on give me constant የሆነ ነገር like በዚህ ሲዝ ኖት ትለኛለህ፣ በዚህ ሲዝ ኖት ትለኛለህ። አሁን አንተ መረዳት በጣም ከበደኝ አንተን አይደለም አርጊው ማድረግ ነው አሁን። ስለዚህ ሳይንቲፊክ የሆነውን ሜቶዶሎጂ ትረስት የምታደርገው ኮንሲስተንት የሆነ ሪዛልት ስለሚሰጥህ ነው ወይስ አይደለም? ሁለቱም ሁለት ነገር ነው የነገርኩህ። አይ ቲንክ አርጊው ማድረግ ነው ያስጠላህ እንጂ ነገሮችን ለመረዳት ነው። እሺ ችግር የለውም። ምንድን ነው ያልኩህ? ሁለት ነጥቦች እስቲ ንገረኝ። ኖ ሁለቱን ነጥብ መጀመሪያ ንገረኝ። እየሰማኝ እንደሆነ ቆይ እየሰማኝ እንደሆነ ማወቅ ፈልጋለሁ። ሁለቱን ነጥቦች ንገረኝ። ምንድን ነው ያልኩት? ዋሌክሶ ስሜት አትንቆይ። ኮንሲስተንት የሆነ ሪዛልት ይሰጠኛል፣ ስለዚህ ሳይንስን የተሻለ አምነዋለሁ ካልከኝ ሳይንስ ኮንሲስተንት ሆኖ ያውቃል ወይ ከተጀመረበት ጊዜ ጀምሮ? እጅግ በጣም ለምሳሌ በጣም ትንሹን የሆነ ምሳሌ ልስጥህ። ሳይንስ አሁን አንተ በጣም ትሩዝ ላይ ለመድረስ ትልቁ ሜተድ ነው የምትለው ሳይንስ ምን ያክል the most inconsistent belief system መሆኑን ላሳየ። የመጀመሪያው ማተር ኢንዲስትራክተብል ነው። የመጨረሻው ደግሞ ዲቫይድ ማድረግ የማይቻለው ነገር ምንድን ነበረ? በኒውተን ዘመን። ኦኬ ከዛ በኋላ ቆይ አሁን ይሄ የመጨረሻ የማይከፈለው ነገር አተም ነው የሚለው በእነሱ ዘመን ትክክል ነው ወይስ ስህተት ነው? በእነሱ ዘመን ትሩ ሳይንቲፊክ ሜተድ ነው ቬሪፋይ ያደረጉት። አንዴ
ስሩ ሳይንቲፊክ ሜተድ ነው እነሱ ቬሪፋይ ያደረጉት ያሉት። ሶ ስሩ ዛት ኮንሲስተንት ነው በምትለው ሜተድ አንተ ወደ ትሩዝ ያደርሰኛል የምትለው ሳይንቲፊክ ሜተድ በዛ ሄዱበትና ኢንደስትራክተብል ነው የሚሉት የመጨረሻው ነገር ምን መጣ? አተም መጣ። ይሄ ስቴትመንት ትክክል ነው ወይስ ስህተት ነው? ስህተት ነው። አተም ነው የሚለው ስህተት ነው። ለምንድን ነው ስህተት የሚሆነው? ስሩ ሳይንቲፊክ ሜተድ ነው ቬሪፋይ ያደረጉት። ለምን? ምክንያቱም አሁን እኔ ማስረዳት እችላለሁ። ቶሎ ጨርስ። ፖይንት ነው የዲቤት እና የአርጊመንት ነገር ስለሆነ እኔ አንተ ጨርስና ፖይንትን ሜክ እኔ አል ሜክ ማይ ፖይንት እኮ ሜክ ዮር ፖይንት እኔ አል ሜክ ማይ ፖይንት። ያ ኦኬ እሺ፣ ምን ላሳይ ፈለኩ መሰለ ከቅድም ጀምሮ እኔ ትሩዝን የምቀበለው ኮንሲስተንት በሆነ ሳይንቲፊክ ሜተድ ቬሪፋይ ከተደረገ ብቻ ነው ስትል ይሄ ስቴትመንት ራሱ ኮንሲስተንሲ እና ቬሪፋያቢሊቲ የሚጎለው ወደ እውነት የማያደርስ ሜተድ ነው። ለምሳሌ ብዬ ምንን ይዤ ለመጣሁኝ የአተምን ጉዳይ ይሄ የመጨረሻ ኢንደስትራክተብል ነገር ነው የሚለው ፋክቹዋል ስቴትመንት ነበረ። ስሩ ሳይንቲፊክ ሜተድ ተሄዶ የተደረሰበት ፋክቹዋል ስቴትመንት ነበረ። ስለዚህ ፎር ዩ ይሄ ትክክል ነው ማለት ነው። ምክንያቱም ቤዝ ላይንህ ምን ስለሆነ ቬሪፋየብል ኤንድ ኳንቲፋየብል የሆነ ሳይንቲፊክ ሜተድ ወደ ትሩዝ ያደርሰኛል ብለህ ስላመንክ ማለት ነው። ከዛ ቀጠልና ሳይንስ ግን ኢንኮንሲስተንት ስለሆነ ኖ ይሄ ስህተት ነው፣ ከአተም በላይ እነ ፕሮቶን እነ ኤሌክትሮን እነ ኒውትሮን አሉ ተባለ። ከዛስ እነዚህ መጨረሻ ናቸው። ኖ እነዚህ መጨረሻ አይደሉም። መጣ ከዛ አሁን ላይ ምን አለ? የስትሪንግ ቲዮሪ ጉዳይ እኮ አለ አይደለ? ሁሉም ነገር ቫይብሬሽን ነው እንጂ እነ ኤሌክትሮን እነ ፕሮቶን ራሱ እንደምናስባቸው የሆኑ ቻርጅድ የሆኑ ፓርቲክሎች አይደሉም ማለት እሺ። ይሄ የመጀመሪያው ነጥብ ብቻ ነው። ሁለተኛስ ነን ስፖንታኒየስ ጄነሬሽንን ይታመን ነበር አይደለ? ሊዩስ ፓስተር መጣና ነን ስፖንታኒየስ ጄነሬሽንን ገደለው። ሊቪንግ ቲንግ ሊመጣ የሚችለው ከሊቪንግ ቲንግ ብቻ ነው የሚል ማለት ነው። ስለዚህ እነዚህ ሁሉ ነገሮችን ስትመለከት your way of verifying ይሄ ነገር ትሩዝ ነው ይሄ ነገር ደግሞ ትሩዝ አይደለም ብለህ የምትጠቀምበት መንገዱ ራሱ ኮንሲስተንሲ የለውም፣ ኮንሲስተንሲ ይጎለዋል። ስለዚህ አንተ ቅድም ምን ብለህ ነበረ? ኮንሲስተንት ከሆነ ብቻ ነው የምቀበለው ብለህ ነበረ። therefore አሁን ኮንሲስተንት ስላልሆነ ቤዝ ላይንህ ምንድነው ለመቀበል ይሄን? ኦኬ ቶታሊ የተሳሳተ አይነት አመለካከት ነው የተረዳኸው። እኔ ላስረዳ። ኮንሲስተንት የሆነ ሪዛልት ይሰጠኛል ማለት ለማንኛውንም ነገር ሜተዱ ባይትሰልፍ የተሻለ ሪዛልት ሁልጊዜ የሚሰጠን ነገር ነው። አንደኛ ነገር ሳይንቲፊክ ኮንክሉዥን ሁልጊዜ ዘላለማዊ ናቸው ተብሎ ማያውቅ። that's why ሳይንቲፊክ ኖሌጅ የሆነ ሊሚትድ የሆነ ኖሌጅ ነው። በመመርመር በምንችለው ቬሪፋይ ማድረግ በምንችለው ሊሚታችን ልክ ይለካል። ስለዚህ በዛ ዘመኖች አተም የሚባለውን ኮንሴፕት ኢንዲቪዚብል ነው የሚለው ነገር ስኮፓችን እዛ ድረስ ብቻ ስለነበር ነው። ግን ሳይንቲፊክ ሜተዱ አሁንም ቢሆን ወደ እውነታው ይዞት የመጣን ሜተዱ ነው። ሜተዱ ኮንሲስተንት የሆነ ሪዛልት ይሰጠናል የምልህ አንድ ኮንክሉዥን ዘላለማዊ አይኖ የሃይማኖታዊ አስተሳሰብ የሆነ እውነት ዘላለማዊ ነው ብሎ ኖ በሳይንቲፊክ ሜተድ ሁሉ ጊዜ እኔ አላቋረጥኩም። አንዴ አላቋረጥኩም። ይሄ ቶፒክ ላይ በቃ ስቲክ አድርግ። ወደ ሃይማኖት ገባን፣ ሃይማኖቱን ዲስከስ እናደርጋለን። ናው ዊ አር ቶኪንግ አባውት ትሩዝ የሚለው ነገር ላይ ለመድረስ ቤዝ ላይኔ ይሄ ነው አልክ። እያስረዳው ነው። እኔ ኮንተም ከቶፒኩ ሳልወጣ ነው እያስረዳው። አይ መስለኝ እኔ ከቶፒኩ አልወጣም አይደለም። ምንድነው አንድ ትሩዝ የዘላለማዊ አንድ የሳይንቲፊክ ኮንክሉዥን እና የትሩዝ ስቴትመንት የዘላለማዊ ነው የሚል አመለካከት የለም በሳይንስ። ማንኛውንም ነገር ሁል ጊዜ ፕሮቪዥናል ነው በሳይንስ። ኤቭሪቲንግ ኤኒ ኮንክሉዥን አንተ ለምሳሌ በዛሬ ሪሰርች ያደረስክበት ኮንክሉዥን የዘላለማዊ ቃል ሆኖ አይደለም የሚቀጥለው። ያ ፌሊየር ካለው ያ ክፍተት ወይ ጋፕ ኦፍ ኖሌጅ ካለው ያንተ ኮንክሉዥን ላይ ነገር ተሰጥቶ ስለዚህ አንተ የምትለው ሪላያቢሊቲ አይ ዶንት ቲንክ ያልተነሳ ነገር ነው ያነሳ ያለው። አሁን ጥያቄውን ራስህ ተፈጥሯለህ፣ ራስህ ጥያቄውን ትመልሰዋለህ። ዘላለማዊ ነው ያለ ሰው የለም። ከኔማ ሆነ ካንተ አልወጣም።
አይ ታዲያ አይደለም ለምንድን ነው እያነሳ ራስ ታላቁ መልሰህ ምን የምትመልሰው? መሰለህ ሳይንቲፊክ የሆነ ኮንሰንሰስ የነበረ አተም ኢንዲቪዚብል ነው የሚለውን ኮንክሉዥን ይዘ እድሜ ምንድን ነው ዘመናት ተሻግሮ እስከዛሬ ድረስ እንደዛ ሆኖ መቅረት አለበት አይነት አቲቲዩድ ነው የሰጠኸኝ አይደለ እንዴ? ተሳስቻለሁ ወይስ አርጊው ለማድረግ ብቻ ነው? አይደለም። ስለዚህ አተም የሚባለውን ኢንዲቪዚቢሊቲ የሚባለውን ነገር ኮንሴፕት በዛ ዘመን መመርመር በሚችሉትና በአቅማቸው ያንን ኮንክሉዥን ላይ ደርሰው ነበር። ነገር እኔ እኮ አልጨረስኩም። እየቀጠልክ ነው። እኔ እኮ አቋርጠኸኝ ነው በመሀል አልገባኝም። አምሄር እኮ ሚስኮት አታርገኝ። እኔ ሚስኮት እያረከኝ ከቀጠልክ ምኑን ተወያየ ነው? ምንድነው ሚስኮት ያደረኩ? እንደፈለክ እየዘነጠልክ ሚስኮት ካረከኝማ ምኑን ነው ውይይት የሚሆነው? ምንድነው ሚስኮት ያደረኩ? ይቅርታ እንድጠይቅህ። በጣም ጥሩ። ዘላለማዊ ነው አላልኩ አይደለም። ዘላለማዊ ነው የሚል ነገር ተናገር ካላልኩ አላልኩ። ያነሳሁት ሐሳብ ማይ ጎድነስ። ታዲያ ለምንድን ነው ስለ ዘላለማዊነት የምታስረዳው? አንድን ኮንክሉዥን ሁል ጊዜ ፕሮቪዥናል ነው በሳይንስ which means ዘላለማዊ አይደለም። ባለን ስኮፕ እና ባለን አቅም ሪቬሪፋይ የምናደርገው የምንችለውን ነገር ኮንክሉዥን ላይ እንደርሳለን። ያንን ኮንክሉዥን ግን ዘላለማዊ ነው ማለት አይደለም። ኔክስት ታይም ቴክኖሎጂያችን ባደገ ቁጥር፣ እይታችን በሰፋ ቁጥር፣ ስኮፓችን በሰፋ ቁጥር ያንን ኤክስፕላኔሽን አውጥተን መርምረን ጋፕ ካለው ፍሎ ካለው ያንን ኮንክሉዥን እናስተካክላለን። በሳይንስ ሁልጊዜ ኖሌጅ ፕሮቪዥናል ነው። ስለዚህ ኢትስ ኖት አ ፍሎ ሳይንቲፊክ ሜተዱ ላይ ፍሎ አይደለም። ምን ያንሳል? ስራ አለኝ። ምን ይሰማል? ይሰማኛል። ይሰማኛል። ዝም አልክ። በዚሁ እንትን መሰረት ያ ቆይ አንዴ ኮኔክሽን እያዛገኝ ስለሆነ ነው። ከቅድም ጀምሮ ያየንበት ያለነው ነገር ወይስ ኮንሲስተንሲ? አሁን አንተ ከኮንሲስተንሲ ወጣና ሌላ ታሪክ ውስጥ ነው ያለው። የኔን ሐሳብ ተረድተህ ለሐሳቡ መመለስ ብትችል I would be very happy። የኔ ኔትወርክ ነው እየተቆራረጠ ያለው። ሶሪ እንግዲህ ምንም ማድረግ አልችልም። አይወለ ከቅድም ጀምሮ ያለው ነገር ምንድነው? ጨርሰሽ ሽሮም ተብሎ ወስድ ሽሮም አራውንድ ሽሮም እንዲያለችው ቻንስ ነገር እንትኑን አላክልኝም እኮ ይሄ ወልፍ ሾር ቴሌግራም ይላል ያረርክለ ለራሴ ነው እንዴ? ስቲል ትክክል የሚመጣ ከሆነ እንደገና ቴስት ታደርጋለህ። ያንን ሪዛልትን አውጥተህ ፓብሊሽ ለማድረግ ትሞክራለህ። ፒር ሪቪው ይደረጋል። ከዛ በኋላ አክሰፕት ሊሆነ ከሳይንቲፊክ ኮንሰንሰስ ሊሆናል። ያ ሜቶዶሎጂ ይሰራል። ኮንሲስተንትሊ ጥሩ ሪዛልት እየሰጠ ነው። የግድ ግን ኤቭሪ ታይም የሆነ ሪዛልት የሚሰጠን ኮንክሉዥኖቹ ግን ፕሮቪዥናል ናቸው። እነዛ ኮንክሉዥኖች አሁንም ሪቴስት ይደረጋሉ። ኮንሲስተንሲን ብቻ መርጠህ እንደ ቃል ያንን ኮንሲስተንሲ ዩ ቱክ ኢት አዝ ሚኒንግ። በምን ሚኒንግ ወሰድከው? አንድ የተባለ ቃል ሁል ጊዜ ትክክል ሆኖ መገኘት አለበት። እውነት ብሎ የሆነ ነገር ላይ ከደረስን የሆነ ዘመን ላይ ስኮፑን ምኑን ኮንሲደር ሳታደርግ ያ እውነት መቀየር አልነበረበትም ወደሚለው ሚስ አንደርስታንዲንግ ስለወሰድከው ዳት ኢዝ ሮንግ። ሁል ጊዜ እውቀት ፕሮቪዥናል፣
ኮንክሉዥናችን ፕሮቪዥናል ነው። ሜቶዶሎጂ ግን ኮንሲስተንትሊ ሪዛልት እየሰጠ ነው። ኦኬ አለው መጥቻለሁ። ሰማችኋለሁ። ማይ ጋድ አሁን አለ ካሜራ ምናምን ያ እየዘገየ ለኝ ምድር ያ አላመጣልኝ ያለ እንትኑን ራሱ መምረጫ trying to አንዴ ቆይ ኧረ ለማጥፋት እየሞከርኩኝ ነው። ብራዘርስ አላመጣልኝም እየዛገ እሺ ሰማለሁ። አሎ አሁን ትሰማለህ? ካሜራ ነው እንጂ የተከፈተው ድምፁ ካሜራዬን እንዴት እንትን እንደምለው እንደሚያመጣልኝ ያለው ክሉ እስኪያጠፋልኝ ድረስ እንጠብቀዋለን። እሺ ዋሊክሶ ቅድም ሚስኮታ ክልኛ ያልኩን ሜቢ ብዙ ደቂቃ እንደተወራ የምትፈቅድልኝ ይመስለኛል። ለእኔ ደግሞ ማለት ነው ትሩዝ ብለን የምንናገርለት ወይም ይሄ ነገር ጥሩ ነው ብለህ የምትናገር የሆነ ነገር ሜቶዶሎጂ ሰርተህለት ቴስት የምታደርገው ሃይፖቴሲስ ካዘጋጀህ በኋላ ትሩ የምትለው ሜተዱን ሳይሆን ኮንክሉዥንን ነው። ኦኬ ይሄ ነገር ትክክል ነው የምትለው ሜተዱን ሳይሆን ኮንክሉዥንን ነው። ምክንያቱም ትሩዝ ላይ ለመድረስ ነው ያንን ሜቶዶሎጂ የምትጠቀመው እንጂ ሜቶዶሎጂው ራሱ ትሩ ነው ብለህ አይደለም። የመጀመሪያው ፖይንት ይሄ ነው። ሶ ከቅድም ጀምሮ እያነሳ ነው ያለው ነገር የኮንሲስተንሲ ችግር አለ ብለን ስናነሳ ምን እያልን ነው? ሜተዱ የፈለገ ኮንሲስተንት ይሁን የፈለገ ነገር ይሁን ትሩዝ ብለህ የምትቀበለው ግን ያ ሜቶዶሎጂ የደረሰበትን ኮንክሉዥን ነው ወይም ድምዳሜውን ነው። ኦኬ ለዚህ የነገር ትሩ ነው ብለህ የምትቀበለው ማለት ነው። ስለዚህ አሁን ሳይንስ ትሩ በእሱ ሜቶዶሎጂዎች ሄደና የሆነ ትሩዝ ላይ ደረስኩ አለ፣ ቀጥሎ የሆነ ትሩዝ ላይ ደረስኩ አለ፣ ቀጥሎ የሆነ ትሩዝ ላይ ደረስኩ አለ። እነዚህ ትሩዞች ግን አይገናኙም። በቃ እርስ በርሳቸው ተቃራኒ ናቸው። ዜርፎር ኮንክሉዥኑ ምን የሚሆነው ምንድነው? ሳይንቲፊክ ትሩዝ የምትለው ኦልዌይስ በሁሉም ቦታ ኮንሲስተንት የሆነ ሪዛልት የለውም ማለት ነው። ምኑ ሳይንቲፊክ ትሩዝ ኖት ዘ ሜቶዶሎጂ። ምክንያቱም ኮንክሉዥንን ነው ትሩዝ የምትለው። ስለዚህ ቅድም ለማመን ሳይንቲፊክ ሜተድን እኔ ማምነው ወይም ሳይንስን ማምነው ለምንድን ነው አልክ? ኮንሲስተንት ስለሆነ ነው። ኦኬ አሁን ደግሞ ኮንሲስተንት እንዳልሆነ እያየን ነው። በራሱ በሳይንስ አካሄድ ማለት ነው። አሁን ሳምባዲ መጥቶ የሆነ ጊዜ የተሰራ ስቴትመንት ለዘላለም መኖር ይችላል አላልንም፣ ወይም ዶግማዊ ነው አላልንም፣ ወይም እንደዚህ ነው እኛም አላልንም ብለሃል፣ እኔም አላልኩም። ክሌም ያላደረኩት ነገርና ክሌም ያላደረኩት ነገር ልትለይልኝ ይገባል ስትናገር ማለት ነው። እኔ በእነ ኒውተን ዘመን የነበረው ሳይንስ ለዘላለም መኖር አለበት የሚል ነገር ካፌ አልወጣም፣ አልተናገርኩም። አንድ የተነገረው
የሆነ ኮንክሉዥን ላይ ከተደረሰበት ሳይንስ ያ ኮንክሉዥን ለዘላለም ጸንቶ መኖር አለበት የሚል ነገር አላልኩም። ያልኩት ነገር ምንድነው? አንተ የምታምነው ሳይንስ አንተ ትሩዝ ላይ ያደርሰኛል የምትለው ሳይንስ ትልቁ ለማመኛ ኮንሲስተንሲ ነው ብለሃል አይደል? ኮንሲስተንሲ ከሆነ ወደ ትሩዝ ያደርሰኛል ብለህ የምታስበው እና ደግሞ ይሄ ሜተድ ትሩ ሳይንስ ነው ካልክ ያ ሳይንስ ኮንሲስተንሲ የለውም ማለት ነው። ኮንሲስተንሲ ከሌለው ልታምነው አይገባም ማለት ነው። አንደኛ ፖይንት ይሄ ነው። ሁለተኛ ኮንክሉዥኖቹ ራሱ በየጊዜው የሚቀያየሩ ከሆነ ወይም ሜቶዶሎጂው አንተ ቅድም ልክ እንደተናገርከው የሆነ ያይና ስሩ ሰም ሜተድስ ያይና ይሄ ነገር እንዲህ ነው ይላል። በዛው ሜተድ ተጠቅሞ ይሄ ነገር እንዲህ ነው ይላል። በየጊዜው የሚቀያየር ከሆነ ኦብጀክቲቭ ትሩዝ በሳይንስ ውስጥ የለም ማለት ነው። ኦብጀክቲቭ ትሩዝ አልቲሜት ትሩዝ በሳይንስ ውስጥ የለም ማለት ነው። ለዚህ እነዚህን ሁለት ፖይንቶች እንድትረዳልኝ ፈልጌ ነው እኔ ቅድም የኮንሲስተንሲ ጉዳይ ያነሳውልኝ። በዩ እኔ ያላልኩትን ነገር አንስቶ ጥያቄ ፈጥሮ ከዛ አልኩ ማለት አሁንስ የሆነ ውይይትም እንዳይሆን ያደርጋል። ስለዚህ አሁን እኔ አንተ ያልከው ላይ ተነስቼ ነው ሂሴን እያቀረብኩኝ፣ አንተ ምን ያልኩት ላይ ተነስተህ ነው ሂስህን የምታቀርበው። ኦኬ ዋሌክስ ሰምተኛል? እስክትጨርስ እየጠበቅኩ ነው። ኦኬ ስለዚህ አሁን አንተ እንድታብራራ የምፈልገው ነገር ምንድነው? ወደ ትሩዝ የሚያደርሰኝ ኮንሲስተንት የሆነ ሳይንቲፊክ እንትን ነው ብለሃል። የሆነ ትሩዝ የምትለው ነገር አንደኛ የዛ ሳይንቲፊክ ሜተድ ኮንክሉዥኑን ነው ወይስ ሜተዱን ነው ትሩዝ የምትለው? አንደኛ። ሁለተኛ ኮንሲስተንሲ የሚጎለው ከሆነ ለምንድን ነው የምታምነው? ሁለቱን ጥያቄዎች እስኪ መልስልኝ። ሳይንቲፊክ ሜተድ ነው። ስለዚህ እኔ ኮንሲስተንት ሪዛልት ይሰጠናል እያልኩ ያለሁት ሜተድ ነው። ማንኛውንም አይነት ኮንክሉዥን በሳይንቲፊክም በምንም አይነት መንገድ ኤኒ ኮንክሉዥን እውነት የሚመስለኝን ነገር እውነት ነው ብዬ የተቀበልኩት ዛሬ እውነት ነው ብዬ የምቀበለው ነገር ነገ ዲስፕሮቭ ሊደረግ ይችላል። እውነት ሁልጊዜ ምንድነው ፕሮቪዥናል ናት። ኤኒ እውቀት ምንም ነገር እናውቃለን የምለው ነገር ሁልጊዜ ፕሮቪዥናል ነው። የተሻለ ዳታ በመጣ ጊዜ አሁን እናውቃለን የምለውን ነገር የሚያስጥለን ነገር ሊመጣ ይችላል። ስለዚህ ሳይንቲፊክ ሜቶዱ ያንን የሚያቀፈ ነው። ስለዚህ አሁን ኮንሲስተንት ሪዛልት ይሰጠናል ስንል እንደ ሜዲሲን እንደ ቴክኖሎጂ ያልኩ ነገሮች ከሜቶዶሎጂው የሚወጡ ውጤቶች ናቸው። ሜቶዶሎጂውን ትረስት አደርገዋለሁ ያልኩ እሱ ነው። ኤቭሪ ሳይንቲፊክ ኮንክሉዥን ግን አልቲሜት ትሩዝ ነው የሚል ነገር ጭራሽ ሳይንስ ላይ የሚባል ነገር የለም። አልቲሜት ትሩዝ የምትለው ነገር ስለ ፊሎሶፊ ላይ እኛ በሳይንስ ቬሪፋይ ማድረግ የምንችለው ቴስተብል የሆነ ክሌም ነው ይዘን የምንመጣው። ስለዚህ ዛሬ ቴስት ማድረግ የምንችለውን ክሌም የሆነ ኮንክሉዥን ይሰጠናል። ያ ኮንክሉዥን ግን ኢትስ ኖት ዶግማቲክ የሆነ ትሩዝ ወይ አልቲሜት ትሩዝ እንዳልከው አይነት ነገር አይደለም። ሜቶዶሎጂ የሚሰጠን ፕሮቪዥናል ነገሮችን ነው ቴስተብል እና በዛ ኮንክሉዥን ላይ ተነስተን ቴክኖሎጂን ሜዲሲንን ምንም ነገር መስራት ትችላለን። ኦኬ ስለዚህ ትሩዝ የምትለው ሜቶዶሎጂውን ነው ወይስ ኮንክሉዥኑን ነው? ዋሌክስ ባጭሩ መልስልኝ። ባጭሩ ትሩዝ ማንኛውንም ነገር ትሩዝ የምለው ነገር ውጤቱን ነው ማለት አክቹዋሊ ኮንክሉዥኑ። ቬሪ ናይስ። ስለዚህ አሁን ኮንሲስተንሲውን ሜዠር የምታደርገው በሜቶዶሎጂው ሳይሆን በኮንክሉዥኑ ነው ማለት ነው? አይደለም፣ በሜቶዶሎጂ ነው። ስለዚህ ከትሩዝ ጋር የሚያገናኘው ነገር የለማ ዩር ሜቶዶሎጂ በጣም ያገናኘዋል። የሚያገናኛቸው ነገሮች ምንድነው መሰለህ? አንድ ነገር እውነት ነው ብዬ ለመቀበል ማረጋገጫ እፈልጋለሁ። እውነትነቱን ማወቅ አልሰማኝም። ሌላውን ተወውና እሺ አብሶሉት ትሩዝ የለም በሳይንስ አለ ብለን አናምንም ካልክ አሁን የምትከራከርለት ነገር አብሶሉት እንዳልሆነም ታውቀዋለህ ማለት ነው። ስህተት ሊሆን ለሚችል ነገር ነው ትክክል ነው ብለህ እየተከራከርክ ያለው። ኦፍኮርስ ከቀደም ጀምሮ ፕሮቪዥናል ነው። ማንኛውም እውቀት ፕሮቪዥናል ነው ብያለሁ። በሳይንስ ማንኛውም ኮንክሉዥን ፕሮቪዥናል ነው። 50% ኦፍ ዩር ክሌም ገና ከመሰረቱ ስህተት ነው ማለት ነው አይደለ? ምክንያቱም ፕሮቪዥናል ትሩዝ ካለ ግማሹ ስህተት የመሆን እድሉ በጣም ሰፊ ነው። ለዚህ ስህተት ለሆነ ነገር ነው የምትከራከረው ማለት ነው። ትሩ ነው
አይደለም። ምንድነው ሜቶዶሎጂው? ምን መሰለ፣ አንድ ነገር እውነት ነው ወይ ሐሰት ነው ብለህ ለመለየት መቻል አለብህ አይደለ? እውነትን የምትፈልግ ከሆነ አንድን ነገር እውነት ነው ወይ ሐሰት ነው ብለህ መለየት መቻል አለብህ። መለየት መቻያው እሱንማ ሜቶዶሎጂ ተግባባን ነው እኮ የሚሰጥህ። ዋሌክሶዬ ማይ ብራዘር፣ እሱንማ ተግባብተን እኮ አብሶሉት ትሩዝ የለም እኮ አልከኝ አይደለ? አብሶሉት ትሩዝ የሚባል ነገር አዘ ኮንሰፕት በሳይንስ የለም። ሁሉም ኖሌጅ ፕሮቪዥን አለ። እኔ ትረስት ያለኝ እኮ ሜቶዶሎጂ ስለዚህ ላይ አሁን የምትከራከርልኝ ነገር ራሱ ዋሌክሶ አብሶሉት ትሩዝ የለም በሳይንስ ስትል ይሄ ራሱ ሳይንቲፊክ ነገር ከሆነ አብሶሉት ትሩዝ የለም የሚለው ስቴትመንት ራሱ ፕሮቪዥናል ነው ማለት ነው። ይሄ አብሶሉት ትሩዝ ለሚችል ነገር ለምንድን ነው የምትከራከረው? አይደለም ኖ ስህተት ሊሆን ለሚችል ነገር ለምንድን ነው የምትከራከረው አንተ? ማለት አይ ዶንት ኖ ምን አይነት ዲስከሽን እንደለመድክ። ሰዎቹ እንዳንተ ግማሽ ሐሰተኛ እንዲሆኑ ነው የምትፈልገው? አይ ቲንክ ዲስከሽን እንትንህ ልምድህ ወይ ሌላ አይነት ነገር ነው፣ ለመግባባት ሳይሆን አይ ቲንክ ዲቤት ነው የፈለግከው። እና እኔ ፕሮፌሽናል ትሩዝ ነው ሁልጊዜ ሳይንስ ላይ ያለው ነገር ሳይንቲፊክ የሆነ ሳይንቲፊክ የሆነ ስቴትመንት አይደለም እዚህ ጋር የሰጠው፣ ፊሎሶፊካል ነው። ፊሎሶፊ ኦፍ ሳይንስ ላይ ሳይንስ ፕሮፌሽናል ትሩዞችን ነው የሚሰጠው። ሳይንስ ኢትስ ኖት አ ቡክ ኦፍ ኮማንድ እንደ እንትን ምንድነው ቶፕ ዳውን የሆነ የትሩዝ መጽሐፍ ነገር አይደለም። ሳይንስ ኢዝ አ ሜተድ፣ አንድ ነገር ቬሪፋይ ማድረግ የምትችልበትን መንገድ የያዘ ኮንሰፕት ኢትስ አ ሜቶዶሎጂ ሳይንስ። ስለዚህ ሳይንስ ሪዛልት ይሰጠናል ስለ ኤቭሪዴ ላይፍ ውስጥ አፕላይ ማድረግ የምትችላቸው ቬሪፊኬሽን ሜቶዶች እና ቴክኖሎጂን፣ ሜዲሲንን ምናምን የመሳሰሉትን ነገሮች ቢልድ ማድረግ የምትችልባቸውን መንገድ ነው ያንን ውጤት የሚሰጠው። እየሰማኝ ነው? አዎ እየሰማሁ ነው። ዋሌክስ እኔ አልሰማም እንዴ? አይ አሁን ተሰምተኛል። ለምን መሰለህ? ስለዚህ አሁን ዩር ሆል ኤግዚስተንስ ዲፔንድ ያደረገው ስህተት ሊሆን የሚችል ነገር ላይ ነው ማለት ነው። ዩር የሪያሊቲ ኮንስትራክት ሪያሊቲ ወይም ይሄ ትሩዝ ነው ብለህ አንተ የምታስበው ይሄ ሁሉ ኮንስትራክት ስህተት ሊሆን የሚችል ነው ማለት ነው። ሶ አሁን አንተ ሰዎችን ትሩዝ ይሄ ነው ብለህ ስታስረዳ ትሩዝ ይሄ ነው ብለህ ስታስረዳ ትሩዝ ብለህ የምታስረዳው ነገር ራሱ ስህተት መሆን እድል አለው ማለት ነው። which means ሰዎችን 50% ስህተት ሊሆን ወደሚችል ነገር ነው የምታስገባው። are you getting the point? እየገባህ ነው ወይስ ላስረዳህ በደንብ? አንድን ስፔስ አንተ የተረዳኸው አልመሰለኝም። እኔ አንድን ትሩዝ ይሄ ነው እውነት ነው አልቲሜት ትሩዙ ይሄ ነው ብዬ ለማንም አላስረዳም። ኖ ያንን ነገር እንዴት መረዳት አልመሰለኝም ሳይሆን አስረዳኝ በለኝ። ዋሌክስ አንዴ ካልገባ የበለጠ ላስረዳህ እንጂ ጀስት አልገባህም ብለህ ይሄን ሁሉ ደቂቃ አዳምጬ ዲስሚስ ማድረግ አልችልም። ሚስኮት ያደረኩ ነገር ካለ እዚህ ጋር ሚስኮት ተደርጌያለሁ ማለት ትችላለህ። እዚህ ጋር ስህተት ነህ ማለት ትችላለህ እንጂ ሐሳቤን ሳልጨርስልህ የሆነች ትንሽ ማብራሪያ እንድትሰጠኝ ስፈልግ 3 ደቂቃ እያወራሁማ እንዴት ይሆናል? እኔ እኮ ገስት ሆንኩኝ ቤት ከፍቼ እና ደግሞ ፐርሰናል ባታረገው ጥሩ ነው። ዋሌክስ አንተ እንዲህ ነህ ምናምን እኔ ፐርሰናል አታክ ባታረገኝ ደስ ይለኛል። ደስ ስለማይል ማለት ነው። ዲሌ ያለው መሰለኝ ዋሌክስ አለ ይሰማል። ዲሌ ያለው ማለት ይሰማል። እኔ ይሰማኛል፣ ግን ዲሌ ያለው መሰለኝ። አንተ ጋር የሚደርስ እኔ የምናገረው ነገር ቆይቶ ነው የሚደርስ። አይ ቆይ እስኪ
በዳታ ብቻ አስገባም ማዛይ ያደረገኝ እኮ ተቸገርኩኝ። አሁን እሰማለሁ። ትሰማለህ፣ ግን ዲሌይ ኑሮ አይኑሮ በምን እንለየዋለን? ጆሮስ ጅኒ ሸንቶብሃል መሰለኝ። ኦኬ አሁን አለሁኝ ተመልሻለሁ። አዎ ኦኬ እሺ የኔን ፖይንት በደንብ እንድትረዳው ፈልጋለሁ ብዬ ከቅድም ጀምሮ ስለ የነበረውን ነገር በደንብ እንሰማማ ደስ ይለኛል። አንደኛ ወይ ምን ለማለት ፈልገህ ነው ብለህ ጠይቀኝ፣ እኔ ቅድም እንደጠየቁህ ማለት ነው። ለምን እንደዚህ አናደርግም? እኔ ለመረዳት እንደሞከርኩት አንተ ምን ለመረዳት ሞክር። እሺ ታላቁ ለምን እንደዚህ አናደርግም? አሁንም መሀል ላይ ገባ፣ አሁንም መሀል ላይ ገባ። why are you doing that? በጣም በተከታታይ እየገባህ ነው። ስለዚህ ቅድም ትሩዝ የምትለው ነገር ዲፋይን አድርገው ስለ ያልከው ነገር ምንድነው? ቨሪፋይ ሊደረግ የሚችል በሆነ ሜተድ ሄጄ ቨሪፋይ ላደርገው የሚችለው ኮንክሉዥን ነው ትሩዝ አልከኝ። ኦኬ በሆነ ሜተድ ሄደ ቨሪፋይ ልታደርገው የምትችለው ኮንክሉዥን ምንድነው? ትሩዝ ነው። እዚህ ጋር ተስማማል። ኦኬ እሺ እንደዛ ከሆነ ለምንድነው ሜተዱን የምታምነው? ስለ ኮንሲስተንት ስለሆነ ነው አልከኝ። በየጊዜው ኮንሲስተንት ነው ምኑ? ሳይንቲፊክ ሜተድ። ቬሪ ናይስ። your methodology and your conclusion absoluteness የላቸውም። absoluteness የላቸውም ማለት አንተ ራሱ ምንድነው ያልከኝ ሊቀየር የሚችል ነገር ነው የምታምነው። ዛሬ ትክክል ነው የምትለው ነገር ነገ ስህተት ሊሆን የሚችል ነገር ነው። ልክ የአተም ኢንደስትራክቲቢሊቲ በኒውተን ጊዜ ፋክት ነበረ፣ ከዛ በኋላ ደግሞ ሚዝ እንደሆነው ማለት ነው፣ ሐሰት እንደሆነው ማለት ነው። ሶ አሁን ያንተ እንትን የትሩዝ ኮንስትራክትህ ነገ ጧት ሊፈራረስ የሚችል ትሩዝ ኮንስትራክት ይዘህ ነው ይሄ ነው ትሩዝ ብለህ የምትከራከረኝ ማለት ነው አይደለም? ነው ወይም አይደለም በለኝና ነው ቀጥል። ኦኬ ነው ነገ ሊፈራረስ የሚችል ነገር ነው ትሩዝ ብሎ የሚከራከረኝ ሰዎች ሰምታችሁታል? ነገ ጧት የሆነ ሳይንቲስት መጥቶ ነገ ጧት የሆነ ፊዚሲስት መጥቶ ይሄ ሁሉ ነገር የነገርናችሁ ነገር ማይ ብራዘር ሳክስ ነው ቢል ዋሌክስ ሳክስ አምነው ማለት ነው። ምክንያቱም ሳክስ ላይ ተመስርቶ ነው እየተከራከረ ያለው እስካሁን ድረስም ማለት ነው። ታዲያ ይሄ የሚያደርገው ነገር ምንድነው? ይሄ የሚያሳየው ነገር ምንድነው? ዝም ብሎ ሳይኮሎጂካል ትሪትመንት ነው የሚያስፈልገው ለእንደዚህ አይነት ሰው እንጂ አይ ዶንት ቲንክ ሳይንቲፊክ የሆነ ማስረጃዎችን ይዞ ሳይንቲፊክ የሆነ እንትኖችን ይዞ ከነዚህ ጋር መነጋገርም አያስፈልግም ባይነኝ። ምክንያቱም ሐሰት ሊሆን ለሚችል ነገር ነው እየተከራከሩ ያሉት ዴር ብራዘርስ ሄር ማለት ነው። and they know ስህተት ሊሆን እንደሚችል። ኦኬ ታላቁ ከኔ ስለዚህ እናንተ ለሃይማኖት ያላችሁን ሐሳቤ እንድታስተካክሉ ማድረግ ነው እንጂ I don't think እንትን ይላል ብዬ አብዲሳ የተለየ ሐሳብ አለ? መልካም እሺ። አንተ ሐኪም ቤት ሄደ መድኃኒት ስትወስድ ላብራቶሪ ገብተህ አረጋግጠኸው ነው ወይስ በምን መልኩ ነው ሐኪም ቤት ሄደ መድኃኒት የምትወስደው? የኔ መድኃኒት መውሰድ ከኦብጀክቲቭ ትሩዝ ጋር የሚያገናኘው ነገር የለም። እዛ ጋር ትሩዝ ሊሆን የሚችለው ነገር የኔ መታመን ብቻ ነው። አብዲሳ በዚህ ኮንቴክስት ትሩ ሊሆን የሚችለው ነገር የኔ መታመም ነው እንጂ የመድኃኒቱ ጉዳይ አይደለም። ስለዚህ የማይገናኝ ምሳሌ ይዘህ ባትመጣ ደስ ይለኛል።
ገብቶኛል። የሳይንስ ስራ ተፈጥሮ መመርመር ኔቸርን አንደርስታንድ ማድረግ ነው እንጂ አብሶሉት ትሩዝም መፈለግ አይደለም። እሱ የፊሎሶፊካል ቶፒክ ነው። ገብቷል? ላይክ ኦኬ የምትፈልገው ስለዚህ ስህተት ሊሆን የሚችል ነገር ነው ማለት ነው አንተ የምትከራከረው አይደለም አብዲሳ? አንተም እንደ ዋሌክስ ነህ። ነገ የሆነ ሳይንቲስት ተነስቶ እስከ ዛሬ እየነገርናችሁ ነገር በሙሉ ስህተት ነው ቢል ስህተት ነው የምትል ሰው ነው ማለት ነው አይደለም? ኦኬ ትንሽ ጊዜ ብትሰጠኝ ደስ ይለኛል። እስካሁን ሳታገሳችሁ ነበርና አሁን ሳይንስ ነገሮችን ኦኬ እሺ ቀጥል። ሳይንስ ነገሮች እንዴት ነው ስህተት የሚለው ለምሳሌ አሁን በመድኃኒት ስለመጣው ልክ ሲጋራ መጀመሪያ ላይ በመድኃኒትነት መልኩ ነበር የሚሰጠው አይደለ? ከዛ ግን ላይክ ለራስ ምታት ለምን በጣም ጠቃሚ ነው ተብሎ ነበር የሚሰጠው። ሶ ይሄ ትሩሊ የሚሰራ ነገር ነበረ በወቅቱ፣ አሁንም የሚሰራ ነገር ነው። ነገር ግን ዳታው ስናየው በጊዜ ሂደት ገዳይ እየሆነ መጣ። ሶ መጥፎ ጎኑ እየበዛ መጣ። ሳይንስ ኢንቴንሽኑ የሆነ አብሶሉት ትሩዝን አግኝቶ ከዛ የሰው ልጆችን በዛ ነገር ውስጥ ለማስከተል ቢሆን ኖሮ እስቲል ገዳይ የሆነም ግን እሱን ሸፍኖ ከዛ ለራስ ምታት ይጠቅማል ሲጋራ ብሎ ይሄድ ነበር። ነገር ግን የሳይንስ ኢንቴንሽን አብሶሉት ትሩዝ አይደለም፣ ራሱን ለማደስ ራሱን ለማስተካከል ክፍት ነው። ስለዚህ ገዳይ ነገር ነው በዚህ ልክ ከተጠቀምከው ይገድልሃል ብሎ ደግሞ ይነግርሃል ማለት ነው ስታቲስቲክ ዳታው። ሶ አንተ የምትፈልገው አብሶሉት ትሩዝን ከሆነ በሳይንስ በኩል አታገኘውም። ኢትስ ፊሎሶፊካል ሜታፊዚካል ኮንሴፕት ነው አብሶሉት ትሩዝ። ስለዚህ ተፈጥሮን የመረመርንበት ሜትድ ደግሞ የደረስንበት ቴክኖሎጂ የሚሰጠን ዳታ አተሞችን ከሆነ አተሞች የመጨረሻዎቹ ሌቭል ናቸው እንላለን ሪያሊቲ ላይ። ከዛ ቴክኖሎጂያችን ሲራቀቅ ደግሞ እንገባለን ፕሮቶንና ኒውትሮኖችን ኤሌክትሮኖችን አግኝተናል እንላለን። ከዛ አሁን ደግሞ ላርጅ ሃድሮን ኮላይደር የሚባል አንድ ትልቅ ላብራቶሪ ገንብተናል። ለምሳሌ ወደ 23 ሜትር ምናምን ስፋት ያለው እዛ ውስጥ ፕሮቶኖችን አሽከርክረን 99.9% በብርሃን ፍጥነት አሽከርክረን 27 ኪሎ ሜትር ነው። ሶሪ ኦኬ 27 ኪሎ ሜትር እዛ ውስጥ አሽከርክረን ካጋጨናቸው በኋላ ሂግስ ፊልድ የሚባለውን የሂግስ ኢነርጂ አገኘን ከፕሮቶኖች በታች ማለት ነው። አተምን ያገኘንበት እድሜ ላይ ይሄ ላብራቶሪ አልነበረም። ሂግስ ፊልድ ነበረ ማለት አንችልም። ስለዚህ ሳይንስ እንደውም ለእውነታ ታማኝ ሆኖ ያለን ነገር እያሳወቀ ነው እንጂ አንዴ ለደረሰበት እውነታ የመጨረሻው እውነት ነው ብሎ እየተቀመጠ አይደለም። ምክንያቱም ኢንቴንሽኑ ተፈጥሮን እስከ የትኛውም ሌቭል ድረስ ገብቶ ማግኘት ነው እንጂ የመጨረሻን እውነት ማግኘት አይደለም። እኔ አሁን ላይ የሆነን ሳይንቲፊክ ፋክት ስቀበል አብሶሉት ትሩዝ ነው እያልኩ አይደለም። አሁን ላይ የደረስንበት ፋክት ነው። አሁን ላይ ቴክኖሎጂያችን የደረሰበት ተጨባጭ መረጃ ነው እንጂ አብሶሉት ትሩዝ ነው እያልኩ አይደለም። ስከራከርክም አሁን ያለን ተጨባጭ መረጃ ይሄ ነው። ይሄን ያገኘንበት መንገድ ደግሞ እሺ አንድ እውነት ምንድን ነው? ስለዚህ ለእናንተ እውነት ምንድን ነው? ፊሎሶፊካል ኮንሰፕት ነው የምናወራው። ከሳይንስ ወጥተን በሳይንሱ ላይ ተግባብተናል። ኖ ፊሎሶፊካል እኮ አይደለም። ሳይንቲፊክ ትሩዝ ምንድን ነው ለአንተ? ሳይንቲፊክ ትሩዝ የሚባል ነገር የለም። ሳይንቲፊክ ፋክት ነው። ገብቶሃል? እውነት ምንድን ነው? ህይወት ምንድን ነው? የህይወት ትርጉም ምንድን ነው? የሚሉት ጥያቄዎች በሳይንስ አይደለም የሚመለሱት። ምን አልከኝ? ላግ እያደረገብኝ መሰለኝ። ፊሎሶፊካል ጥያቄ አይደለም ይሄ። በነገራችን ላይ ትሩዝ ምንድን ነው የሚለው ፊሎሶፊካል ጥያቄ አይደለም። የህይወት ትርጉም ምንድን ነው ብለህ ፊሎሶፊ ጠይቀዋለህ እንዴ? ኖ አይ እየወራን ያለነው እኮ ስለ ሳይንቲፊክ ትሩዝ ነው ወይስ ሳይንቲፊክ ትሩዝ የለም ነው የምትለው አንተ? የሳይንስ ኢንቴንሽን ኢት ኢዝ ኖት አባውት ትሩዝ ኢት ኢዝ ፋክት። ተጨባጭ ፋክት ላይ ነው የሚያወራው እንጂ ትሩዝ ላይ አይደለም። ፋክት ትሩዝ ነው ወይስ አይደለም? ኖ ፋክት ትሩዝ ነው ወይስ አይደለም? ፋክት ትሩዝ ነው ብለህ በትሩዝ አይደለም የምትመዝነው፣ በሜትድ ነው። ኦኬ እሺ፣ ፋክት የምትለው ነገር ትሩ ሲሆን ነው ፋክት የምትለው ወይስ ፎልስ ሲሆን ነው ፋክት የምትለው? ትሩዝ የሚባለው ነገር ኢትስ ፊሎሶፊካል። አንዴ ስማኝ አብዲሳይ፣ ፋክት የምትለው
ኖ ፋክት አንዴ ማለው ስማኝ የኔን ራይት ጥያቄ ሲሆን ነው፣ ትክክል ሲሆን ነው። ፋክት ማለው ስህተት ሲሆን ነው። ትሩዝ አልለውም ያንን ነገር ትክክልና ስህተት የምትለው ስለዚህ ነገር የሴማንቲክስ ጉዳይ ነው ማለት ነው። እኮ ትሩዝ የሴማንቲክስ ጉዳይ ነው እንጂ አንተ ትሩዝ ባትለውም ግን ራይት ነው ትለዋለህ። ራይት ነው እለዋለሁ። ራይት ነው ትለዋለህ አይደለ? ያ ራይት ነው እለዋለሁ። ከምን ላይ ተነስተ ከሜቶዶቹ ላይ ተነስቼ ግን ዛት ዳዝንት ሚን አብሶሉት እሺ ራይት ማለት ምንድን ነው? ትክክል ነው ስትለው ምን እያልክ ነው? ሜዠረብል የሆነ ሜትድ ቤዝድ የሆነ ፋክት ነው። ቴስት መደረግ የሚችል ፋክት ነው። ውድቅ መደረግ የሚችል ነገር ነው በራሱ። ኢንፋክት ውድቅ ለመሆንም ክፍት እኮ የሆነ ፋክት ምንድን ነው? ፋክት ምንድን ነው ለአንተ? እኮ ነው እየነገርኩ ያለሁት። ሪያሊቲ ላይ ያለ ሜዠር መደረግ የሚችል ኦብዘርቭ መደረግ የሚችል ቴስት መደረግ የሚችል ውድቅ መደረግ የሚችል ኤክስፕሌን መደረግ የሚችል ነገር ነው ፋክት የምንለው። አንተ ግን አብሶሉት ትሩዝ ስትለኝ እነዚህ ነገሮች ሳይሆኑም በራሱ መሆን የሚችል ነገር ነው። እሱ ፊሎሶፊካል ኮንሴፕት ነው። ገብቷል? ሳታየው ሳትፈትሸው መኖር የሚችለውን አምላክ እውነት ነው ስትል አንተ ሄደ ማግኘት ማዋራት የለብም አምላክን። እሱ እውነታ ነው። እሱን ፊሎሶፊ ላይ ነው የምናወራው። ገብቷል? አሁን የህይወት ትርጉም ምንድን ነው ብዬ ስጠይቅህ የምሰጠኝ መልስ ሳይንቲፊክ ቤዝድ የሆነ ነው እንዴ? ነው እንደዛ ነው። ታላቁ አለ ተመልሻለሁ አለውኛው የምሰጠኝ መልስ ሳይንቲፊክ ቤዝድ መልስ ነው። የህይወት ትርጉም ሳይንቲፊክ ፋክት አይደለም። ማይ ብራዘር ቆይ አንዴ አብዲሳ ሳይንቲፊክ ፋክት ምንድን ነው ለአንተ? ፋክት ወይ ራይት ነው ወይ ሮንግ ነው ብለኛል አይደለ? ቅድም ይሄ ነገር ፋክት ስለምለው የሆነ በሆነ ሜተድ ሄጄ ምንድን ነበር ያልከው? ራይት ከሆነ ፋክት ነው፣ ሮንግ ከሆነ ደግሞ ፋክት አይደለም እላለሁ ብላለህ። እሺ ትክክል ማለት ምንድን ነው? ኖ ትክክል ማለት ምንድን ነው? ሳይንቲፊካሊ አንድን ነገር ፋክት የምንለው ሜዠረብል ቴስተብል የሆነ ነገር ነው። ሪያሊቲ ላይ ያለ ሜዠር ኦብዘርቭ ማድረግ የምንችለው ሜዠር ማድረግ የምንችለው ሪያሊቲ ነው ፋክት የምንለው። ተቋርጫለሁ እንዴ ጋይስ? ቴንክ ዩ ኦኬ ዌልካም። ትክክል ማለት ምንድን ነው ብዬ ነበረ ከተሰማ ያው በተደጋጋሚ እየመለስኩልክ ነው፣ ግን ኔትወርክ ነው መሰለኝ እያዳመጥከኝ አልሆነ ይሆናል። የለሁም ጋይስ ይታያል የለሁም አልተሰማኝም። ለዛ ነው ሶሪ በጣም ያንን ሪዛልት ፈንክሽን ስናየው ኢትስ ራይት እንለዋለን፣ እየሰራ ነው እንለዋለን። አውሮፕላን የምናበረው ከሳይንቲፊክ ፋክቶቻችን ላይ ቲዎሪዎቻችን ላይ ተነስተን ነው። ሶ ኢትስ ወርኪንግ ሶ ኢትስ ራይት ለኛ ገብቷል። ሶ ይህንን ነው የምለው፣ ግን አብሶሉት ትሩዝ የምንለው ነገር አይደለም። ይሄ አሁን እኛ አውሮፕላን ፕሌን የምናበርበት የሳይንቲፊክ ሜትድ ማርስ ላይ አይሰራም። ገብቷል። ሶ ኢትስ ኖት አብሶሉት ትሩዝ ኤኒዌር ኤኒታይም የሚሰራ ነገር አይደለም፣ ተለዋዋጭ ነው። ሶ ይሄን ለዚህ ነገርም ኦፕን ነው የሳይንቲፊክ ፋክት የሳይንቲፊክ ትሩዝ የምንለው ነገር የሳይንቲፊክ ራይት ኤንድ ሮንግ የምንለው ነገር። ነገር ግን when it comes to absolute truth it's philosophical concept። ኦኬ እሺ መጥቻለሁ አይደለ? ሰማል ካልካኝ ልቀጥል አብዲ።
ያው ሁለቱንም ነው ቺት ሆነ ቡድን አስተያየት እንዲህ ስታመጡ ነው እስቲ ዛሬ ደግሞ እናያለን የማን ነው ተባለ ታስረ የሙኒክ ናት እና ታዲያ የሙኒክ ነው ማለት አይደለም አንተ እኔ ራሱ ሳይድ በሳይድ አድርጌ ነው ማለት ሙኒክ ነው ያሸነፈው ሙኒክ ሰለት እንደነበረ ለላንድ ነው ያለው ያው ለሙኒክ ነው እሱ ነው የሚሰጠው ለማን ሜዳ ነበር ያኛው በማድሪድ በማድሪድ ሜዳ ማን አሸነፈ ሙኒክ ሁለት አንድ አሁን በራሳቸው ወላ ብዙ ላይ ያደረገ ይችላል ማስ ሙኒክ ብዙ ያደረገ ብለህ ታስባለህ በራሱ ሜዳ አሁን ካምባ በራሱ ሜዳ ማለት ካምባ ይኖራል ብዬ አላስብም እኔ አለው ነበር
እንምጣ። እሄዳለሁ አለ አስታውቀው መስሪቱ እንዳ እሄዳለሁ ሁሉም እንምጣ የምትሄድ ከሆነ ደስ የሚል ነው። ከዛ እንምጣ። አዎ
It is.